ስኳሩ ስንት እንደሆነ ታውቃለህ? 113 480 ነበር። አልሐምዱሊላህ የኔ ጌታ ምን ላድርግህ? ምን እንደምልህ አላውቅም። ምንም ዱዓ ነው የምታደርግልኝ? ምንም ሰላም ነህ? ምን እንደምልህ አላውቅም። ምን እንደምልህ አላውቅም። እጄ ለቀቀኝ። እግዚአብሔር ምስክሬ የኔ ጌታ ስቃይን ይኸውልህ የ15 ዓመት ስቃይን ያስለቀቀው አላሁ አክበር። በሁለት ቀን መገጣጠሚያዬ ጠቅላላ ታስሮ ሞራሌ ታስሮ እጅግ በጣም 9 ዓመት ነው አውቶሞቲቭ የተማርኩት። በስራዬ ጎዶሎ ነገር አልፈልግም። ነገር ግን በቃ እንዳላነብ ሞራሌ የሚገርም ነገር ታስታውሳለህ? ተኝቼ ጠዋት ያልበኛል ብያለሁ። እጄ ሁሉ ያልበኛል። ጭንቀት የመኖር ዋስትና አጣ ነበር። እግዚአብሔር ኃይል ሰጥቷል። አንተ ይኸውልህ ለምን እንደሆነ ታውቃለህ? ፈጣሪ በዚህ ዘመን እንዲህ አይነት ሰዎችን ያመጣል እንድንድን። ያን ፓወር ለአንተ ተሰጥቷል። እወቀው። አልሐምዱሊላህ እወቀው። ሰበብነንኛ አልሐምዱሊላህ። ታች ፎቅ ስር ልጄን ጠይቀው። ወንበር ጥያለሁ መራመድ አቅቶኝ። በነጋታው እኮ ያን ነገር ተጠቅሜ የሚደንቅ ነገር አንድ ነገር ሳያመኝ ዋልኩ። ተአምሮ ሆኖብኝ በኪኒን ነው ኤቭሪ ዴይ። ቮልታሪን የሚባል አንቲፔን ሃይ አንቲፔን ነው። እሱን እየወሰድኩ ነበር ስራዬን ምሰራው። አለበለዚያም እንደሆነ ታውቃለህ መታዘዝ አይችልም ሰውነቴ። መገጣጠሚያ ጠቅላላ ጣቶቼን ይዞኛል። ይኸው 3ኛ ቀኔ ነው። ነፃ ነኝ። ቦርጭ ጠፋች እንዴ? በጣም እጅግ በጣም። ያን ቀን ታስታውሳለህ? እንደ ከበሮ ተነፍቶ 1 ሽሮ ለ2 ነው የበላ ነው። ሆዴ እንደ ከበሮ ተነፍቶ ነበር። እንደ ከበሮ። አሁን የለም። ተአምር ነው። ያልሄድኩበት ኮሪያ ሆስፒታል፣ ምን ሆስፒታል፣ የአጥንት ስፔሻሊስት ያልሄድኩበት የለም። ልንገር እውነቱን። ይሄ መገጣጠሚያዬ ጣቴ፣ በተለይ ጣቶቼ። ምክንያቱም የእኔ ስራ ከእንቅስቃሴ ጋር ዲፔንደብል ነው። ገብተዋል። በቃ ፍሌክሰብል ሆነ ገብተህ ማየት አለብህ እያንዳንዷን ነገር። ነገር ግን ያንን ለማድረግ የግድ ያቺን ቮልታሪን ካልወሰድኩ በጠዋት ከቁርስ በፊት ውጬ ነው ከስኳር ኪኒን ጋር። ስኳሩ ስንት እንደሆነ ታውቃለህ? 113 480 ነበር። አልሐምዱሊላህ እግዚአብሔር ምስክሬ። ባይ ዘ ወይ ወጣት ይመስላል አይደል? ማሻአላህ እንቅስቃሴው ምናምን ወጣት። እድሜ ስንት ነው? 55። አልሐምዱሊላህ ረብል ዓለሚን። እኔ ግን ውስጤ የወጣት ነው ሁሌም። በቃ እኔ እድሜ ልኬን በስራ ነው ያሳለፍኩት። ታስታውቃለህ። ድምፅ ራሱ ያስታውቃል። እግዚአብሔሩን ካፈወሰ እግዚአብሔር። አሜን። እኔ ጌታ አባቴ አይዞ። ምንም እኔ አላውቀውም ሰውየውን። ልጄ ብጉር ወጥቶበት ልጄ ነው ያገናኘኝ። ፊት ለፊት አገናኘኝና ይሄማ ሆዱ ነው ችግሩ፣ አንጀቱ ላይ ነው ችግር ያለው አለ። በቪዲዮ አገናኝቶኝ እኔ አላውቀው። ባለፈው ታዲያ እኔ አላቅ። መድኃኒዓለም ምስክሬ። አሁን ሰዎች ለቢዝነስ የሚሰሩት ስራ አለ። ነቲንግ ሀቅ ነው የምናገረው፣ ለውጤን ነው የምናገረው። እኔ እንጃ። የሚገርም አገር ነገር በልቼ ዛሬ ሆዴን ነው ማየው። እበላለሁ አየዋለሁ ሆዴን። አንተ ያኔ እኮ ገና ግማሽ እንጀራ በልቼ ሆዴ ከበሮ ውጥር የለም። አሁን ታምናለህ? ደግሞ ሁሉም ነገር አንድ ላይ ነው የወረደው። እኔ ስኳሬን መቆጣጠር አቅቶኛል። ኪኒን ጠዋትና ማታ እየዋጥኩኝ፣ አሁንም እየዋጥኩ ነው። ባይገርምህ ግን ያኔ ልጄ የዛን ሰዓት ኦንላይን ያስገባኝ 489 የደረሰ ቀን ነው። ዶክተር የሚገርም ነገር እንዴ! እስቲ ሆድህን አልከኝ። ሆዴን አይተህ እንዴ ችግሩ የዚህ ልጅ አንጀቱ ነው፣ አባትህ አንጀቱ ነው ችግሩ። ምንም ፍለሽ ካረገ ይድናል እሱ አልከኝ። ታስታውሳለህ? አዎ
ምን ብዬህ ነበረ ቴድሮስ? እንዳንተ አይነት ሰው ቅንና ያለው ፈጣሪውን የሚተው ሰው በቀላል ነው የሚድነው አላልኩም? አዎ በጣም ደስ ብሎኛል። አላህ አፊያ አድርገህ በደንብ እያረፍክም ይሁን ቢዚ እንደምትሆን አውቃለሁ። ስራህን አውርተናል ነገር አልተውም። የፈለገው ጥንቅር ብሎ ይቅር። የ15 ዓመት ችግር ነው።